ምንም ማለት ሸሪዓ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም ወላሂ እኔ አልቀራውም እሱ እኛ ሲስተም የተበደል ነው አዎ ወላሂ አይደለም ጭራሽ ያለ ፍቃዳችን ያሳናው ያለ ፍቃዳችን በጣም ያሳዝናል ወላሂ አይልም ይሄ ሴት ልጅ ላይ በደል ነው እሺ መርየም እስካሁንም ይሄንንም ላይቭ አይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ አቀርብ ሌላ በጠብጥ ውስጥ ያለው ታይ በእናትህ ስለሷ አታንሺ እሺ የመጀመሪያ ሚስት ታውቃለች ስለ መርየም ላ እንድታቀል ፈቀዱ ለምንድን ነው ማሳውቃት እንዴት ነው መነግራት ለምን እኮ ሚስት ሳታውቅ እኮ አይደል ላ ሸሪዓ እንደዚህ አይደለም ሴቶች እንኳን ሆነው እኮ ነው ለቪዲዮ ይሰራሉ ለምን ትቃወሚያለሽ ሁለተኛ ሚስት ሶስተኛ ሚስት አራተኛ ሚስት ሚላውን ለምን ትቃወሚያለሽ እያሉ እኮ ቪዲዮ ይሰራሉ እኔ አይ የሚወዱትም አሉ እንደዚህ የሚፈልጉም መደረብ የሚፈልጉም ክብር የሌላቸው ሴቶች አሉ ልቃወም እንደ ሴት ሁላችንም ልንቃወም ይገባል ይሄ ሃይማኖታዊ ነገር ሳይሆን እንደ ሴት ሁላችንም ይሄንን ልንቃወም ይገባል ልጅ ነው የሚበደለው ልጆች እየተበደሉ ነው ልጆች ያለ አባት እያደጉ ነው እናት ልጇን ይዛ እየወጣች አይ ኖ እኔ እስልምና በደንብ አውቀዋለሁ ብዙ አንብቤያለሁና ይፈቅዳል እርግጠኛ ነኝ ግን ዘመኑን እንዋጅ ዘመኑ ደግሞ ሴቶች ሲደረባቸው ስለማይወዱ አትሊስት ከልጆችን እችኛዋ ያው ጀስት ትዳር ነው ልጅ መሐላችሁ ስለሌለ ብትቶ ይሄ 2 3 4 የሚለውን ነገር በቶና የልጆች እናት እንደምትወጣ ለምን የማይተውትም መኩ ደጋፊ እያላቸው ተጋር ነው የምንኖረው እኔ ደግሞ ሌላ ምስትም ባገባ ሳላስፈቅድ ባለቤቴን ይቻላል ገባ አገባዋት ሳገባት ነግሪያት ታውቃለች ምስት እንዳለች እሷም ሌላም ያውቃል የማይቀለም ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሪያን ነው የተጀመረው ይሄን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት በአሁኑ ሰዓት አልነግራትም በነግራት ትጎዳለች ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት መጣ ነው ቤት ድረስ መጣ የነገረቻት እኔ ለሱ ቁርአን ሪከርድ ያድርግ መላኩ ምንድን ይባላል አቡዬ ሁሉ ሃይማኖት እየተማማሩ ቢሆንስ ችግር አለው የተማማሩ አታይ እንጂ ሀቢባ ያኒ ለምን ያኒ እንዲህ ያለ ነገር የሚፈቀር ነገር እኮ አይደለም አይፈቀድም እኮ እንደ ሸሪዓ ማውራት አይፈቀድም አንቺ ሂዳሽ ተሞላ ፈተሹ ማለት ነው ሂዳሽ ከሞላ ያን ሰው ጋራ ምንም ነገር መገናኘት ማትችይም አይቻልም ይሄ ልጃቸው ቢታመም ልጃቸው ትምህርት ይመረቅ ተገናኝተው በልጃቸው ጉዳይ ልጃቸው ተታመመ ሐኪም ይዛት ሄዲያ ይዞ ይሄዳል ያስታማሉ ያሳድጋሉ ለምሳሌ ቆየ ልጃቸው ምርቃት ሆኖ ትምህርት ቤት የወላጆች ቀን አንድ ላይ ቢጠሩ አብረው መሄድ ነው ለሀቢባ አንቺ መረዳት ያለብሽ ነገር ምርቃ ምናምን የሚባለው ነገር ይሄም ለራሱ እስልምና ያውቀው ምሽሽ በሸሪዓ አይታወቅም ምርቃ ምናምን ምርቃት እኮ ነው የምልሽ ነገርኩሽ እኮ ያኮ ይገናኛሉ እኮ ሀቢባ ሀቢብቲ ኢብራሂም አሁን አንቺ እንደዛ ጥርግ አድርገሽ እኔን ሰርበሽኝ ራመት ተሳዳቢ አይደለችም ብለሽ እሷ ያሰደበችኝ ሁላ ስድብ ያለ ጨዋ ሰው ያንን ሁላ በልጆችሽ ጉዳይ አሁን ምሳሌ አለ አይደል ፌር አይደለም የሚለውን ሳይሆን ሀቢባ ያኔ ያለውን ነገር ነው ማውራት ያለብን ፌር ምሳሌ ተፋታቻሉ ደውላ ልጄን አገናኘኝ ማለት ማይቻል ትችላለች አዳምጪኝ እኔ አሁን ላልኩሽ በእኔ ላውራሽ በእኔ አስመስዬ ማለት ነው እኔ አሁን ባሌ ፈታኝ 2 ልጆች ያሉኝ እያወራችሁ ያገናኛት ነው አይዋ እኔ 2 ልጆች ያሉኝ እድልና ምሳሌ አሁን ለሱ ደውልለታለሁኝ ለባሌ ደውልና ልጆችን አገናኘኝ ይለዋለሁ አይደል ያገናኘኛል ልጆቼ ጋር ማውራት መብት አለኝ ሙሉ መብት አላት እኮ ልጇ ጋር እሱም መከልከል አይችልም የእሷ ልጅ ነው ተብሎ እሷም አሁን እሷ ጋር ልጁ ቢሆንም አንተን ማለት አትችልም ብላ መከልከል አትችልም ልጁ ነው ልጇ ነው ይሄ አይከለከልም ግን አሁን እኔ ሂጅ የፈታሁትን ባል እወድሃለሁኝ እንዴ መሳሪያ ቢደቀንብህም እንዴ ነው ያኔ ቁርአን ቀርተሽ እንደገና ሪከርድ ያርገሽ መላክ ይሄ ምን ይሉታል መጣ ልጅሽ ናዲ የምትፈልጊው ሀቢባ መጣ ነው እሱ ማለት የላትም ማነው የሚከለክላት መብቷ አይደለም ስትይ እኮ ህግ ይከለክላታል ትታሰራለች
ህግ ከለክላታል። ለምን አይከለክላትም? አንቺ የፈታሽው ባል እንዴት ነው? አሁን አንቺ የልጆችሽ አባት ነው፣ ፈታሽው አይደል? ሌላ አግብቶ እኔ ሄጄ ይጽፍለታለሁ እወድሃለሁ ብዬ የመቀበልና ያለመቀበል የእሱ መብት ነው። ካልፈለገ እሱ ካልፈለገ አልፈልግሽም ይበለኝ እንጂ የምናልከሰከሳችሁ የሚለው ጉዳይ እሷ ጋር ስደርስ ለራሷ አምላት ጉዳይ ነው። ለእናንተ የምላችሁ ጉዳይ ግን አሁንም ግሩፕ ሆናችሁ አሁንም አይደለም ማስቆም አትችይም። ማስቆም የምትችይው አንቺ ባልሽን ነው። እኔ እንኳን ይቻላል ማስቆምም ይቻላል። ለምን ይቻላል? በምን መንገድ ማስቆም እንደሚቻል ንገሪኝ። በምን መንገድ ማስቆም ይቻላል? አዳምጪ አብሪ ሳልልሽ ብታበሪ ይነቅልሻለሁ። እንዳታበሪ ስምሽን ቀርቼ አሁን እስካላልሽ ድረስ እሺ። ቀጥይ። እንዴት ነው ማስቆም የሚቻለው? እንዴት ማስቆም እንደሚቻል አስረጅኝ። እንዴት ማስቆም? ማሰብ ያለብሽ የሚያስቆማት እኮ አንቺ የሚያስቆምሽ ተቅዋሽ ነው። እሺ አላህን መፍራትሽ ነው የሚያስቆምሽ። እሱን እኮ ነው የምልሽ። አዳምጪኝ፣ አዳምጪኝ። እኔ ብቻ ላውራ አትበይ፣ አዳምጪኝ። ህግ በህግ ልጠይቅ ያትችይም። በቴክስት እወድሃለሁ የልጇን አባት ስላለች ህግ ሊያስቆማት አይችልም። ስለዚህ በተቋም ምናምን ካልሽ እሱ አላህ ይጠይቃት። እያንዳንዱ ሰው በራሱ ሐራም በራሱ ኃጢአት የሚጠየቀው ራሱ ነው። ስለዚህ ማንም ሊያስቆማት አይችልም ማለት ነው። እሺ አሁን አንቺ ምሳሌ የፈታየውን ባል ማውራቷ መብቷ ነው ነው የምትይው? ልጇን ማገኘት ነው እንጂ መብቷ እንዴት ያወራ የፈታየውን ባል ማውራት መብቷ ይሆናል? ስለዚህ እናንተ አድማ እያረጋችሁ መጀመሪያ ሀቢባ እኛን አትጫኒብን ሀቢብቲ። እኛም ህዝብ ነን። ነገ ብንወዲቅ እኛ ሚት እያረኩ ያለሁት እናንተ ነው። ሞር እድል እየሰጠው እንድታወሩ ሰማወራች ቁጥር ሚት እያረኳት እንደዚህ እንደሆነ እኮ ነው የነገርኩሽ እኮ። ምክንያቱም ሁሉ ነገር በመረጃ ይሆናልሽ አይደለም? መረጃውንም መቀበል አለብሽ። ያኔ ማመን ያለብሽ እኮ መረጃ ነው። ምንድነው 80 ጊዜ የምትወጪው እና የምትገቢው? አልገባኝ። እኔ ቁጭ ብዬ 24 ሰዓት አንቺን ላስገባ። ለምንድነው 80 ጊዜ የምትወጪው? ማን እሷ ታስረዳን። አንቺ ብዙ ነገር አውቃለሽ ያለው ልጇን እሱ ማውራት አይፈልግማ። ካልፈለገ ብሎክ ያርጋታ፣ ካልፈለገ ብሎክ ያርጋታ። ካልዲያወራት ብሎክ እኮ ሲያረጋት እኮ ሀቢባ ልጁስ በምን ያገኘው? ስጣታ ልጇን ለእናቷ ይስጣ። ጠይቀው ሰለኔ እኮ ሂዲያ እኮ ሰለኔ ነው ሀቢባ የምትናገረው ይሆናል። ሲጣሉ ማለት ነው። ሚስትህን ጠይቀው ካላችሁልኝ ውጡልኝ እናንተ በቃ። ቆይ አይደለም አንዴ ጠይባ ለምንድን ነው ሚት የምታበሪው ሳልፈቅድልሽ? በጣም ይቅርታ አቡዬ፣ በጣም ይቅርታ። ሁለት ሆነው ስለሚናገሩ አሉ እኔ እየደመሰሱብኝ ያሉ ነገሮችን ጠርቻ አውሪ እስካላልኩሽ ድረስ ሚቱ ማብራታች ተራሽ ደርሶ ጠይባ ያንቺ ተራ ነው። ሚቱ አብሪ ስልሽ ነው የምታበሪ። አሁን የእነሱ ተራ ነው። ለሁለት አይደል የገጠሙት? ይቀጥሉ። አልገጠምንም። እሷ ያኔ ትንገርሽ እሷ አነጋገር ሰማችል ብላ ነው እንጂ እኮ አልገጠምንም። ራህመት አነጋገር የምችለው ማሻአላ። እሺ ተወጣለች። አሁን በላይ አታወራም። በቃ ስለዚህ የማናገር መብት አላት፣ የማናገር መብት። እሱ ካልፈለገ ጠይባ ራህመት ሳቶ የምትከላከልለት የሚከላከለው ራሱ ነው። አታውሪኝ አልፈልግሽም ማለት ያለበት ራሱ ነው እንጂ ይህን ሲላት እኮ ሀቢባ ሄዲያ ማለት ነው ሲወልካት ለሰው ስንት ሰው ሽማግሌ ላከች። ልጅን ያገናኘ ልጅን አረቀኝ ያለች ነው። ይህንማ እንዲያደርግ ሲያደርግ እኮ ልጁ ምክንያት እንዳትመጣበት ደግሞ ከፈለግ ልጁን ለእናትየው መስጠት። ከዛ ከእሷ ጋር ምንም እውነት እሷን ተጠይቀው በህግም ሆነ በምንም ልጇን ሰጠኝ ብላ ተጠይቀው ልጇን ተሆነ የምፈልገው ወዲህ ያለሁ ምናምን አትበለው። እኔ ማለልምም ልጅ ነው የምፈልገው። ነቅላት ነው ጠይባን። ከዚህ በኋላ ሚዩት ካበራችን እናቴ ትሙት ብያለሁ። ከዚህ በኋላ ሚዩት ካበራች ጠይባ ነቅልሻለሁ። አለቀ። ከዛ የራስሽ ምን መንደር ነው እንዲያደጋችሁት? እኩል የምትንጫጩት አንድ ላይ ትዕግስቴን አስጨርሳችሁኝ።
በጣም ታገስኳችሁ። ራህመት እውነት ኢብራሂም አንቺን የሚወድሽ ከሆነ እንደሚወድሽ እንዲያረጋግጥልሽ ከፈለግሽ ልጇን ስጣት። ምንም ምክንያት እንዳይኖረው ከእሷ ጋር ለማውራት እሱ ራሱ ከእሷ ጋር ማውራቱን ስለሚፈልገው ነው። በልጅ ሰበብ ልጨርስና ከዛ ታወሪያለሽ። እሱ ራሱ ከእሷ ጋር በልጇ ምክንያት ማውራቱን ስለሚፈልገው ነው ልጇን የያዘባት እንጂ ልብ ካለው እሷ እንድትረሳው ከፈለገ ከእሱ ጋር እንድታወራ ካልፈለገ እናት አለቻት። ልጇን ለእናቷ ይስጥና ህይወቱን ከአንቺ ጋር ይቀጥል። ታሪፍ ማለት ነው። አንቺን ብቻ ከወደደ እውነት የእሷን ድምፅ መስማት ማይፈልግ ከሆነ በሰበብ አስባቡ እሷን ማናገር ማይፈልግ ከሆነ ልጇን ይስጣትና እሷ እየላከች እናቷ ጋር ልጇን ታሳድግ። እሱ ካንቺ ይለሽ ሀቡዬ መጀመሪያ ሀሲል የሰጠችው ልጇን እሷ ናት። እሷ አይደለም ለሀሮ ስደት ብላ አስረክባ የመጣች እሷ ናት። ሲቀጥል ደግሞ አሁን ተትናንት ወዲያ ራሱ ማለት ነው እሷ ራሱ ወንድሜ አመም ያደርገዋል ብላለች። ወንድምየው እየመታው ነው ገባሽ የሚወስደው ተትናንት ወዲያ ልጅ ነው ልጇ። አንቺ ምን አገባሽ? አንቺ እኮ እንጀራ ነው ሰላሰላ ምንሽ እሱ የሚወስድበት ምክንያት እኮ ነው ምንሽ አይደለም። ትናንትና ወዲያ ተደውሎበት ነው የሄደው። እዛው እነሱ ዘንድ ነበር እናታቸው እንዲወሩ ይጠይቁ እነሱ እዛው ጥሩ እኔም ደውዬ እጠይቃለሁ። ልጇን መብታ ተሰለ ልጃቸው እኔ እኮ አልገባም። በእኔ አትግባ በእኔ ሲጀመር ራህመት እንዲህ አለች እያለች አሁን ወዲያ ታውቁኝ እኮ እንዳትል ከፈለግሽ ልጇን ይስጣት። እውነት ከወደደሽ አንቺ እውነት ገባኝ። ሰለዳጃቸው እኔ እኮ ሰለዳጃቸው አያገባኝም። ምን ያገስ ምን አታንሰኝ አላገባሽ። ታዲያ ጠይባ መታ ስለ ባሏ ስትናገር ኮመንት ላይ ውሸት አምንሽ ብለሽ የመጣሽ እኮ አንቺ ነሽ። ውሸቷን ስትዋሽ ሰምቻት ነው ያዘኔ በሰዓቱ ላይ ዋሸች። አሁን ረስቸው ለቅድም ስትወራ ነው ይዛኑ ለታቁ መልሼልሻለሁ። ቅድም ነው ምንድነው ስልሽ እኮ እሷ የምትፈልገው እሱን ነው ኢብራሂምን ነው እንጂ የምትፈልገው ልጇን አይደለም የምትፈልግ። ሪከርዱ እኮ አለ ማሪ ይቀመጣል እኮ የትም አይልም። እሺ ታዲያ እኮ ያንን እኮ ምልሽ በምክንያት ነው ያንን እሷ የምትፈልገው እኮ ምልሽ በምክንያት ነው እያየሁ ይሳልሆነ ነው እንዲህ የሚባለው። እሱ ቢፈልጋትማ እሱ የሚመልስላትንም እኮ ያለሁኝ እኮ ያለሁ ስልኩ እኮ አለኝ አይደለም። ጭማ ራህመት ያስወልድና እንደ ጠይባ ወደ ሶስተኛዋ እንደሚሄድ ስለምታውቂ ይሄድ ምናምንም እስካለ ድረስ አለሁኝ ታዲ ወንድ ቢሄድ መሄዱ ስለማይቀር ለእኔ ብር በብር ገዝተሽዋል ትለኛለሽ። በብር ገዝተሽው ምናምን ትላለች። እዛ ደግሞ ሄድ ያለ እሱ ማለት ነው ብወድህ እኮ ኖሮ በስም አታደርግም ነበረ ስምህን ትጨምር ነበረ ምናምን እያለ ለምን አዎ ብያለሁ አለች እኮ። ያለፈ ታሪክ ምን ይደረግ ይቅርታ አዎ ብያለሁ ስለተናደድኩ ነው አለች እኮ። ታዲያ ምን ትደረግ ትሰቃድ? ይሄን ስላለች ብላለች ስለተናደደች ነው ያለችው። ማንኛውም ባሏ የተቀማች ባሏን ስለቀማች ማንኛውም ባሏ የተቀማች እዚህ በላይ መቀማት አለ እንዴ? ማንነጋገር ነው ያስመሳይ አይደለም። ቀምተሻት ነው ምክንያቱም እንዴት እንዳቀማቻ ልንገራችሁ። ግሩፕ ሆናችሁ ጠይባን የራሷ ዘመዶች ናቸው በሰው ብዛት እና በዘመድ ብዛት ዝም በይ ነው ያለው። እንዴት እንደቀማችኋት እኔ ልንገራችሁ። እንዴት እንደቀማችኋት ማሬ። አንደኛ ራህመት ስትተዋወቁ ባሏ ነበረ፣ አንቺ አልነበረም ነበረሽ። ኖ ራስሽ ብለሻል። ሪከርድ ነው አውጣለሁ። ፍቅረኛ ነበረሽ፣ አንቺ ፍቅረኛ ነበረሽ እኮ። አዳምጪ ልጨርሳ፣ ከዛ ታርምኛለሽ። ስትተዋወቁ የእሷን አንድ ኒካ ወርዶ ነበረ፣ ግን አልተለያዩም እስከ መጨረሻ። አንድ ኒካ ብቻ ነበር የወረደው። ከዛ አንቺን ያስትሽን ልጅ ወንድሙ ሲያገባ እዛ ሰርግ ላይ ስትተዋወቁ አንቺ ፍቅረኛ ነበረሽ። ፍቅረኛ ስለነበረሽ ለአግባሽ ሲልሽ ፍቅረኛ አለኝ አልፈልግም አልሽና ፍቅረኛሽን አገባሽ። አንቺ ፍቅረኛሽን ስታገቢ እሱ ሚስቱን በአንድ ኒካ ብቻ ስለነበር ያወረደው መለሳት። ስለዚህ መለሳት ተመለሱ። እዛ አውርተው ምን ብለው አላውቅም። ዙሬ ዛኔ አግብቶ እንደፈታ ነው። ማንኛውም ሰው እኮ አግብቶ ይፈታል። አንቺ አሁን አገባሽ ፈታሽ አይደለም። ሶስት ኒካ ቢሆን መመለስ አይችልም ነበራ። አንድ ኒካ ስለሆነ መለሳት። ስለዚህ ስለዛ ህይወት አያገባኝም። አየሽ ለራስሽ ሲሆን ታባቢያለሽ። አረባ እንደዛ አይደለም። ምን እያልኩት ያለው ተፋተው ነው ያገኘኋቸው። ሰርቀት አይደለም ወይም ተጀናጅኔባት አይደለም። ታቸውን ጨበረሽ ፍቅረኛ ነበረሽ። ፍቅረኛሽን አግብተሽ ዱባይ ሄድሽና ዱባይ 2 ዓመት ሆነሽ ከፍቅረኛሽ ጋር ለሱ ስትይ ፍቅረኛሽን ትተሽ
ጠይባን ልጅ አባት ባሏን አትወናጀሪ እኔ ሌላ ጠብ እንዳይመጣ ሀቢባ ፍቅረኛሽን ያንን ትተሻበይ በራሱ ጉዳይ የተፋታ ነው ደግሞ ዞሮ ግን ስታቂው የእሷ ባል ነበር። ይህ በቃ ይህ እኮ ልንገርሽ ሀቢባ ዝም በአንቺ ሂጂ ሲጀመር ወግዤ እሷ ሲታወቀኝ እኮ ፈቷታል አይደል? ይህ እኮ ተጋብቶ መፋታት እኮ ያለ ነው። 3 ካወረደ ነው ፈቷታል የሚባለው። 1 ኒካን ያወረደው 3 ቢያወርድ ነው መመለስ አይችልም ነበረ። አሁን መመለስ 3 ሆነ አንድ ፍች እኮ እየተፋቱ እኮ ሌላ እየተጋቡ መሆኖች ሀቢባ ህዝቡ ይፍረድ። አንድ ኒካ ሆነ ነው ፍች ፈቷል። ከሆነ አሁንም መመለስ ይችላል። እንደዛ ከሆነ አሁንም መመለስ ይችላል። እንዲህ ሀቅ ለምን አትቆሚም? በቃ ጎበዝ ራስሽ መጣሽ። 3 ስለጨረሰ የዛኔ 3 ስላልጨረሰ እስቲል የመመለስ እድል ነበራቸው። ለዛኔ የተመለሰችው እና የወለደችለት። እኔ እኮ ሀቢባ አዳምጪ መጀመሪያ። እኔ ስለነሱ ግንኙነት አላውቅም አልኩሽ እኮ ልጅቷን አላውቃትም አይደለም። አግብቶ መፍታቱን አግብቼ ፈትቻለሁኝ አለኝ። የዛኔ አልተዋለዱም ምንም አላሉ። ሲጀመር እሱ ለትዳር ጠየቀኝ፣ በሰው ነው የጠየቀኝ። እዛው ሲጠይቀኝ አግብቶ የፈታ ነው አሉኝ። አልፈልግም ምን ያለኝ አልኩኝ አይደለም። እዚህ ላይ አቆምናል። እንደውል ምንም አንል አንገናኝም፣ አቁመናል። ሌላ ጉዳይ አሁን በባልሽ ላይ ጅንጅሮች ምናምን የምትይው እዛ ነገር ደግሞ ይፈጠራል። ምክንያቱም እኔ በሱ ላይ ይሄኛውን አግብቻለሁ፣ አንደራረስም። እሱም እንደገና ሚስቱ ጋር እሱ ተማርሶ አላውቅም እኮ እኔ ሁሉ እኮ ተራርቀን ነው ካለ ነው ህይወታቸውን እየኖሩ ነው። ከዛ እንደገና እኔ ዱባይ መጣሁ። ዱባይ 2 ዓመት ኑሬ ተፋትቼ ተህርኩኝ። ወዲያ መፈታቴን ሲሰማ እኮ ነው በስልክ የመጣ እያልኩሽ ያለው። ከዛ በፊት እኮ አላውቅም እኮ። ሲመጣ ሚስቱን ፈቶ ወደ አንቺ እንደመጣ ታውቂ ነበር? አውቃለሁ። እኔ ካኮተ ለማንኛውም ሰው እኮ አግብቶ ይፈታል። ኢድ ሚስትን ሰብስብ ልጅን አሳድጋችሁም ለምን ትቀበያለሽ? ማለት ዳር ምን ችግር አለው? እኔ አሁን አግብቼ ፈታሁኝ አይደል? ሌላ ወንድ ያላገባም እንዴ? ሌላ እድል አይኖረኝ? ለምን እድሉን ይዘጋል? አንቺ እኮ አልወለድሽም፣ እሱ እኮ የወለደ ነው። ልጁን ቢያሳድገኝ ይህ ጨርሰዋል። ሀቢባ መጨረስ እኔ ካኮ ተጨረሰ መመለስ አይችልም ራሱ። ታዲያ አሁን ሲያወሩ ለምን እወድሃለሁ ትለዋለች እያልሽ ትናደጃለሽ? እሷ ናት እኮ ታዲያ እሷ ናት የምትለው። ለምን ትለዋለኝ? አይፈልጋትም። ቢፈልጋትማ ኖሮ እኮ አይፈልጋት ኖሮ መጀመሪያ ወዶ አፍቅሮ አግብቶ አያስወልዳት። ጠይቁት፣ ደውላችሁ እሱ ነው ጠይቁት። ተፈለጋት ማለት ነው። እየለቅላታለሁ ከፈልጋት። በጣም ጥሩ ለቂቀት በጣም ጥሩ ይሆናል። ልጇን ብታለቅላታለሁ የሚያስማማሽ ከሆነ አንቺ ላይ ኖሮች ማለት ነው። ለራሷ ለእኔ አይደለም። ልጃችን ነው እንዲህ ሞላሄ እንዲህ ሀቅ እየቆምሽ አይደለም። እኔ ያቅሻለሁ 2 ዓመት ታዲያ እንደ ሀቅ እየቆምሽ አይደለም። ከዚህ በሌላ ሀቅ መቆም አለ እንዴ? ልጇን ከልክሏት። አልከለከላትም። ስለምሰርበው ነው እያልኩሽ እኮ ነው። ይኸው አንቺ ለሱ እየተከራከርሽ እኮ ነው። ስለምትሳደብ ነው የሚከለክል። እሷ ናት ራሷ እኮ ናት የምንነግረኝ እኮ ሰድበው ስለከለከላት ራህመት ልጇን ስለከለከላት እኮ ነው የምትሰድበው። በንዴት ለምን አይሰጣትም? ልጇን ይህን ደግሞ የምንነግረኝ ራሷ እኮ ናት። አላገናኘኛ ለምትለው እሷ ናት። 2 ወሯ የልጇን ድምፅ ከሰማች ታዲያ እሱን ነው መጠየቅ። እኔ ስሜን አታንሳት። አሁን ወደ ስሟን አላነሳም። ደግሞ አንስታሊ ሰምቻታለሁ፣ በጆሮ ሰምቻታለሁ። ራህመት ስትል ጥሩ ናት ነው ያለችው። ሚስቱ ጥሩ ናት። እኔ ሚስቱ ጋር ችግር የለብኝም ነው ያለችው እኮ። ስምሽን አላነሳችም ያለችው። ልጄን ከለከለኝ፣ ልጄን ማየት አልቻልኩም ብላ በልጅ ናፍቆት ተቃጥላ እያለቀሰች ነው። አንቺ ኮመንት ላይ ውሸታም ብለሽ የገባሽው ራስሽ ነሽ የመጣሽው፣ ማንም ሳይጠራሽ ገባሽ። እሷ ግን ፍትህ ብላ ፈልጋ በኮመንት ለምና ነው የገባችው እዚህ ቤት ገብታ። ታዲያ የመጣው ስሜን ለማጥራት አንደኛ ደግሞ አልጀረጀንኩባትም። ተፋተው አብቅተው እኔ ደግሞ ሂጄ ኢትዮጵያ እሷ ተተጋቡ ወዲህ ተተፋቱ ወዲህ ነው እኔ ራሱ እንትን ያልኩት። ያን ደግሞ ጀንጅነሽ ራስሽ ያንን ወዲሽ ነው ፈተሽ ነው እንዴት ተዛ የመጣ ነው ጠቡሽ። ያን በራሳችን ጉዳይ ነው። አንቺ ራሱ ይሄንን አፈቅጂውም እንደ ምሳሌ እኔ ስምሽን አጸዳውልሽ። አሁን በመምጣትሽ ልጅሽን መርዛ ብላለው ሳቲ ያልሽውን አመነች፣ ይቅርታ ጠይቀችሽ። እንደገና ደግሞ እንትኑንም ቤቱን ምንድነው ስሙ ቤቱን በስሙ ያደረገችው ብትወድቅ ኖሮ ቤቱን በስሙ አታረግም ብላ ያለችውን አመነች እና አዎ ተናድጄ ነው ይቅርታ አለች። ስለዚህ እሱ እኮ ነው ታዲያ ይሄን ለማድረግ የመጣሁት። እንደገና የምጠይቀውን ጥያቄ እየጠየቅኩ ነው ያለሁት። ሌላ ነገር እያልኩ አይደለም። እሺ አንቺ እንደ ሴት ለሴት የምትቆሚ ከሆነ ልጇ እሱ ኢብራሂም እውነት የሚወድሽ ከሆነ ልጇን ይስጣት። ከዛ ኔቨር ድምጿን አይሰማም። እውነት የእሷን ድምፅ መስማት ማይፈልግ ከሆነ ይኸውልሽ ለአንቺ ራሱ እሷ እኮ የለችም ሀቢባ፣ እሷ እኮ የለችም። አትኑር እናቷ ጋር በየሳምንቱ እየደወለች ታገኛለች። ገባሽም እንዲያው በጣም ያ መብታቸው ነው። ተወሰድ በህግም ወሰደ በሽማግሌም በዛም መብታቸውን። እኔ ለምን አንቺ ወንድሽ የለ ይሰማሽ የለ ለምን አንቺ ስጣት ልጇ። አንተ እውነትን የምትወደኝ ከሆነ እሷ በሰበቡ ማሳብ ማርገባ ነው ፈለግ ልጇን ስጣት
ለምን አትዩ? በልጅ መሀል እንዴት ተገባለሁ? አልገባም። በልጅ እንዴ ገባሽ እኮ ከዚህ በላይ መግባት ምን አለ ማለት እሷ በሰባ እኔ እኮ ስሜን ለማጥራት ነው የመጣሁት። ነው አይደለም ልጇን እኔ እንዲያን ማትሰድበው ቢሆን ኖራሽ ለሱ ተቆርቁረሽ። እኔ እኮ ያልኳት ሀቢባ አትሳደቢ ልጅሽንም እኔ እኮ ልጇን እኮ እንዲያገኛት ፍላጎት አለኝ። ምክንያቱም እኔ ባልወልድ ምረድ ያለሁኝ ገባኝ። አለመውለዴን አትይ የልጅ እኔ ውስጤ ያኔ የልጅ ስለ ልጅ ሲወራ ምናምን ራሱ በዛ ብዙ ቀን አሁን አንቺ ቤት ስለ ልጅ ስለምን እየተገናኙ ሲያለቅሱ እያየሁኝ እኔ ራሱ እኮ እኩል አለቅሳለሁኝ። በልጅ እኮ አልጨክንም። እኔ እኮ እያልኩት ያለሁት እሷ ትትጣለኝ ማለት ነው። እሱና ወይንም ተኝቷል ወይንም የለም ወይንም ሌላ ቦታ ላይ ካላት እኔን ለምን ታነሳለኝ? እንደገና ኮሜንት ላይ ይሄዴ የኔን እየፈተሸ በፌክ አካውንት እየመጣኝ ለምን እኔን ትላለኝ? ጠይባ ይህንን ጥያቄ መልሽላት። አንቺ እሱ ስልክ ታይቷል ካላነሳ ይቅርታ ሀቡዬ አንድ ጊዜ መጣ መዳም መታባታለት። ኦኬ ስለዚህ አንቺ ከእሷ ጋር ችግርሽ ብቻ ነው። እሱን ስታጣው አንቺ ጋር የምትመጣው ነገር ነው። ያው በጽሁፉም ሆነ ማለት ነው በእኔ ቤትሽን ያን አሁን ሀቡዬ አንድ ነገር ልናገር ማኔ ከዚህ ማለት ነው። አዎ እሱን ስታጪ ለምን ወደ እሷ እንደምትሄጂ ብቻ መልሽላት። ይሄ ብቻ ነው ችግሩ። እኔ አሁን ራህመት ማለት ነው አንቺ እኔ ለልጅ ጭካኔ የለኝም ለልጅ እኔ እንደዚህ ነው ካልሽ ማለት ነው። እኔ አሁን እያልኩ ያለሁት ነገር ከተረዳሽ ማለት ነው። አሁን አንቺ የኔ ልጅ ተይው የአንቺ ልጅ ሆኖ ቤተሰቦቹ ጋር ተቀምጦ ወንድምሽ መጥቶታል ወይም እናትሽ መጥተዋለች እና ነይ ውሰጂ ተብለሽ ነው ተብሎ ቢወሰድብሽ እውነት ነው የምትይው ይሄን ነገር እንደገና አንቺም እንዲያታገኙ ቢያረጉብሽ ማለት ነው። እንደዚህ ታምን ያለሽ እንዲህ እናት እንዲህ ሀቅ ከሆነ ማለት ነው መቼም ተከራካሪ ሁኝ አልቆምኩም ብለሽ እንደገና ስለሱ እየተከራከርሽ ስለሆነ ያን እኔ አንዴ ስለሆንኩ የሰው ብዛት የሰው ማነስ አይወስነውም። ደግሞ ያለንበት ቦታ እሱም እንደሚፎክረው አንቺ ምን አለሽ እንደሚለኝ አይደለም። ዘመር ባይኖር ሀቅ በህግ ይወጣል። በእርግጥ አዎ ለህግም ደግሞ እኔ ያው አባት ወንድም ቁሞ የሚከራከር ላይኖረኝ ይችላል። ግን ሀቅ በሚወጣልኝ ይወጣልኛል። አሁን ወደ ህግ ትህግ ምናምን ብለሽ ያስመረኮሽ ነው እና ምን የምፈልገው ኮርከርድ አይመልስልሽም። እሱ እኮ እኔ እኮ አሁን እኮ እሱ ሪከርድ ሳይመልስ ሊቀረሱና እንደማይመልስ አንቺ ኃላፊ ስለሆንሽ ሁሉንም ነገር በአንቺ ስርስር ስለሆነ የሚሄደው ያው ሁሉም ነገር እየሆነ ነው። ከራስሽ አንደበት እኮ እያወጣሽው ነው። ራህመት አልታወቀሽም እንጂ እና አሁን እኔ የምናግርሽ ነገር ምንድን ነው አንቺ ጋራ ዞሮ እኔ ይፈልገኛል አላልኩም ይፈልጋታል የሚባልም ነገር የለም። እኔ ወላሂ እኔም እሱን አልፈልግም እሱም እኔን አይፈልግም። እንዲያው በፊት ምስጢር ያስወጣሽኝ ራስሽ ትፈልገዋለህ ብለሽ ስላልሽ እንጂ እኔ ብዙ ነገሮችን ትቼ ነበረ። አሁን ያማለህም ያለ ማለት ነው አንቺ ህጋዊ ባልሽ ነው ትክክለኛ ባልሽ ነው እና ምከሪልኝና መጥቶታል ምን ብሎታል መተውታል እያሉ የሚሉትን ሰዎች ደግሞ እነዛን ያኔ እኔንም እንዲያው የኔንም ለማስለቀስም የሞክሩ ሰዎች አላህን ቢፈሩ ጥሩ ነው ይበቃል። እና ያው እኔ በቃኝ ዞሮ የልጅ መፍትሄ ነው የምፈልገው። ከዚህ በኋላ ልጅን ሰጥቶኝ በእናንተ ህይወት ውስጥ ተገባሁኝ አዋርዱኝ እየደፋችሁ እየሰቀላችሁ ወላሂ ቆይሽ ጠይባ ጥያቄ ልጠይቅሽ። መጀመሪያ ሀሴን ማለት ነው መጀመሪያ ሀሴን እኔ አሁን የለቀቀችውን ልጅ ታውቂያታለሽ አንቺ ማለት ነው። የዛኔ እኔ ኋላ ቀን ነው የተዋወቅ ነው እንደውም የቡርቃው ተወላጅ የሚለው ቤት ገብቼ ነው ያቺ ጋር ኋላ ቀን የተዋወቅ ነው ማለት ነው የዛኔ። እሺ በኮሜንት እሷ ናት ብለውሻል። ከዛ እኔ የእሱ ሚስት ነኝ ብዬ ስነግራቸው የእሱ ሚስት ነኝ ብዬ ስነግራቸው ለአንቺ መጥተው ነግረውሻል። እኔ ጠይቀሽም ምን ይሆን አላውቅም። ከዛ እንደገና ማናት ብለሽ ጠይቀሽ የተሳደብሽው መጀመሪያ ስለ ቲክቶክ ላይ አንቺ አይደለሽ? ያን ደግሞ ያልኩበት ነግሬሻለሁ። እንደው ተረተራሁ ያንን ብለሽ ስትይ ስጠይቅ እሷን አስሉኝ እሷ እኔን ፍለጋ እኔ አላልኩም። የባሌ ሀገር ብሎ ማለት ቆይ ምን ምንድነው ነው? አሁን ሀቢባ ምሳሌ ሀገርሽን ለቀቅሽ አይደለም? በቃ ያን ስህተት ብሎ ይቅርታ በቃ ሁሉንም ልጆቹም ጋር እኮ ይቅርታ ተባብለናል። ያው እናንተ በየሄዳችሁ ያንን አተባባልንበት መማን ይበታል። ይቅርታ ብዬ ወጥቻለሁ።
ያንን ማንይባት አይደለም መጀመሪያ ሀቃን ሲል ሀሲን መጀመሪያ ማለት ነው የተነኮልሽ በውስጥ የመጣሽው እኔ ፊቀን አውርተን እንዲህ ብለሽ ነው እንዲህ ነው ብለሽ ነው እንዲያትይ ፊቀን በኢማን እናንተ እኮ የተሳደባችሁ ስድብ ነው እንዲሰርብሽ አረገኝ መጀመሪያ ካለስ ያውጭው ያንን በኮመንቲው ስር የተባባልበት አውጭውና እኔ በውስጥ መጥቼ ባንት ስታወሪ እሷ ምን ታርገት ነበር አዳምጫትና ባይባልንገርሽ ሀቢባ በሌላ አካውንት መጣችና ማለት ነው የዛኔ ስንለቀቅ ማለት ነው የሆነ ጉባኔ በሚል ሙዚቃ እየተለቀቀ ነው እሷም ተለቃለኝ የምለቀቅ በዛ ተተሰሪ ያደም ነው ሻን ያለቀኩም والله ላለቀኩ ራስሽ ነሽ ያለቀቅሽው እኔ ጉባኔ ምናምን ያለቀቀው እኔ ለቀቀው አንቺ አለቀቅሽ እንደውም ራስሽ ነሽ ያለ ምስጥር ሁሉ አውጥተሽ እዛ ጊዜ እሺ በቃ አንቺ ራስሽ መረጃ አለኝ የዛኔ እህትሽ ናት ትክክል አይደለም ብላ ያንን ሳገኘው ነው እኔ የለቀኩት ያንን ጽሁፍ ልንገርሽ መጀመሪያ ማለት ነው አንቺ ራስሽ መጀመሪያ ሀሲልን የምቆልክ አድርገሽ የማ ታይ የሚሉ ሰው ናቸው እንጂ አቡ ቤብ ገባ እዛ ጊዜ እነሱ እኔን ሊገሉኝ ሊመጡ ነበረ ሎኬሽን ላኪልኝ ብለውሻል እያሏት ነበር የኔ ዘመዶች ሊሄዱ ሊያጠፉኝ ሊሉኝ ነበረ ብለውሻል ጠይቆሻል እኔ ግን መጣ የታንቺ ዘመድ አንድ ሰው በውስጥ የመጣ የለም ይል ሀይባ ልንገርሽ በውስጥ ሌላ ፌክ አካውንት አብዱ ብላ ስሟን አስታወቀች አዳምጪ ሚውት አድርጊ የዛኔ ስንጣላ ማለት ነው እኔ ዘመዷ ነኝ እህቴ ተይ ጥሩ አይደለም ልክ እሷ ናት እሺ ጥሩ አይደለም ማጥፊ እንዲህ ያለ ነገር እሷንም ተይ ብያታለሁ ተቆጥቻታለሁኝ አንቺም ማጥፊ ጥሩ አይደለም ሲለኝ እሺ ችግር የለውም ምን ያትድረስብኝ አልደርስባትም ብያንን ነገር በሱ አምኜ ተዛ እንደገና አጠፋሁ እሷ አብዱና ብላ ተታወቀች ልክ እሷ ናት እሺ ዘመድ ምናምን ዘመዶች ምናምን ተይ ብሏት ነው የምትለው አንድም ሰው ያለኝ የለም እሷ ናት ያለች በሌላ አካውንት መጣ እሷ መሆኗን በምን አረጋገጥሽ እሺ እነግርሻለሁኝ ሪከርዱም ስላለኝ ማለት ነው ከዛ እንደገና አንድ ቀን ይሄንን ጽሁፍ አስመስላ ለባለ ስትልክ ማለት ነው እኔ እንደሰደብኳት አስመስላ ትሳደብ ተይ ምናምን ብለን አቁመናል እሺ እሱ ተይ ብሎኝ ምሳሌ እሱ ልበልሽ ተይ ምናምን ብሎኝ አቁመኝ ይሄን ነገር አቁመናል ታቆምን ወዲያ ለባለ ሄዲያ ሚስት ይሄን ብላ እየጻፈ ራሱ የጻፈችውን ለሱ ስትልክለት እኔ ዘንድ መጥቷል እሱ ነው ብላ ማለት ነው ከዛ እንደገና እኔ ዘመዷ ነው ብዬ ሄድኩኝና በኢሞ በቶክቶክ መጣሁኝና ያለ ስም እያጠፋች ነው ቁጥርህን ላክልኝና መረጃውን ሁሉ የምታጠፋብኝን ልላክል ሄድኩኝ እኔ ከዛ ቁጥሩን ላቀረገልኝ ከዛ ሲልክልኝ አለ ኢሞ ላይ ያለኝ መረጃው ማለት ነው ቁጥሩን ሲልክልኝ ከዛ አብዱ ነው ብሎ አብዱ ነኝ ምናምን ብላ ነው የታወቀችኝ ከዛ እንደገና ያንን ስደውልላት በደወላ በሌላ ስልክ ስለሆነ ሪከርዷን ሁላ እየተሳደበኝ ጎረቤት ሳይቀራት እየተሳደበ እየጠቀሰ ስማቸዋለኝ እናቱ ሳቀረ እየተሳደበ ማንናቱ ሳይቀሩ ከዛ እንደገና ያን ሁሉ አስደምጥሃለሁ በደወላ ይሻላል አልኩት ከዛ ተዘጋብኛለች ስደውል ማለት ነው ሰው ጋር ነኝ ያለሁት ነገ ደውላለታለች ከዛ እንደገና ያን ቁጥር በኔ ቆይ ሰጀልኩትና ህባሌ የተሰጀለው ቁጥር ሪከርዷ ያን ተመሳሳይ መሆኑ አየሁት ነቀሁባት የኔ ሰጠችኝ ቁጥር በኔ የመጣው ስልክና ሁለት ነው ስልክ አይደለ በዛ ያመጣው ወጣው አብዲ ነኝ ብላይ ሰጠችሽ ቁጥርና ህባሌ ያለው ተመሳሳይ አንድ አይነት ሆነ አንድ አይነት ሲሆን እንደገና አንቺ ነሽ እንደ ስላት ታዋ ብላ አመነች ወዲያው ነው ተናደ እኔ ነኝ ምን ተዛ ተዲያወል ነው ሪከርድ ያርጋታለሁ ስንዲያወል ማለት ነው ከዛ እኔ ነኝ ምናምን ብላ የዛኔ ራሱ የኔ ቁጥር የጠየኳት በዛ ምክንያት ነው ቁጥሯ ራሱ ሪከርዷን ምናምን አለኝ እዚህ መጀመሪያ ሀሲል የደረሰችብኝ እሷ ናት ሌላ ሰው እንዲሁም አላስቆመኝም እሷው ራሷ በሌላ በፌክ አካውንት ነው ገባኝ ኦልሬዲ እሱን አምና ይቅርታ ጠይቃ ከሆነ አልፏል ማለት ነው አላለችም ቅድምም እኮ ብያለሁ ሁለት ሶስተኛ ነው ግን እያደጋገምሽኝ ያለሽ ራመት እኔ ነኝ አንቺ ነሽ እንጂ አላመንሽ የሰደብሽኝን ሁላ እኔ ነኝ ያንን ያልኩት አሁን ተባብለን ተደዋውለን አውርተን መፍትሄ ፈልጊልኝ እባክሽ አልኩሽ ያው ግን እናንተ ልክ እንደ ውስጡን እንደምታረጉት እንደውም ከዛም ያው እሺ ለምን ሌላ ነገር ነው የሚባለው ማለት ነው
እሺ ማን ነው ዘመድሽስ? ለእኔ ሎኬሽን ላኪልኝ ያለው ማን ነው? እኔ